በአድዋ ጦርነት ሁሉም ኢትዮጵያዊ ከሀገር የሚበልጥ የለም በሚል ሰንደቁን ማስቀደሙ ሀገር ጸንታ እንድትቆም አድርጓል ሲሉ የሰሜን ሸዋ ዞን አርበኞች ማህበር ሊቀመንበር ተክለስላሴ ከበደ ተናግረዋል። የቀደሙት አባቶቻችን የመሪነት ጥበብ ለማወቅ ያሁኑ ትውልድ የአድዋን ታሪክ መዘከር በቂ ነው። ኤልያስ ፈጠነ ተጨማሪ ያለው 127 ዓመታትን ወደ ኋላ ያጣፋጭ ድል አድዋ የዛሬ ዘመን ከያኒያን ቅኝት ሰው መሆን ክቡር የሰው ልጅ ክቡር ሰው ሞቷል ሰው ሊያድን ሰውን ሊያከብር ይቀጥልና ቅኝቱ በደግነት በፍቅር ተጠርቶ ለክብር ይሄዳል ሰው ሊያኖር ሰው ሞቶ ዜማና እንጉርጉሮ ይቀጥልና ስንት ወገን ወደቀ በነጻነት ምድር ትናገር አድዋ ትናገር አው አድዋ ትላንት ተሰርቶ ዛሬ ታሪክን መስክሮ እልፍ ዘመናትን አፋውጥቶ ሊናገር ሕያው ድል ነው። ያኔ ጀግኖች በሀገራቸው መደፈር ተቆጥተው ቀፎ እንደተነካነብ ገንፍለው ወጥተው እምቢ ለነጻነት ሲሉ ከሀገር ሌላ ምን አለን በሚል ቁጭት ነበር። ሀገር ካጣን ነጻነት ካጣን መኖር ካጣን ወዴት ይደረሳል የሚለውን ወኔ ይዘው በዚያን ዘመን ምንም በሌላቸው የጦር መሳሪያ ኋላቀር ጦር መሳሪያ የወደቀው ሲወድቅ የወደቀውን መሳሪያ ያነሱ በጅግንነት ይችን ሀገር ለመታደግ በቅተዋል። በወቅቱ ዙፋን ላይ የነበሩት ዳግማዊ አፄ ምኒልክና አብረዋቸው የድሉ ፊት አውራሪ የነበሩት ሹማምንቶቹም አለፍ ሲልም መላው የጦር አርበኛ የሚያስቀድመው ብቸኛው ነገር ቢኖር ሀገሩንና ሰንደቁን ብቻ ነው። ያ ቁርጠኝነትና ያ ፍቅር ለዛሬ ትውልድ ክብር ትሩፋት እንዲተርፍም ሆኗል። በዚያን ጊዜ አባቶቻችን አጥብቀው የሚያዩት ሀገርንና ባንዲራን ሃይማኖትን እንዳሰባቸውም ደግሞ ተሳክቶላቸዋል። መቼም ያለ መስዋዕትነት ሀገር አይገኝም፣ ነጻነት አይገኝም። መስዋዕት ሆነው ችን ሀገር ይኸው ዛሬ ላለነው ልጆቻቸው እኛ ቀና ብለን በፈለግንበት ሀገር መሄድ የቻልነው እነሱ ባቆዩት ሀገር ነው። ጀግኖች የኢትዮጵያ አርበኞች ጠላት ታሪክ ሰራው ብሎ ዘላለማዊ የውርደት ካባ እንዳያለብሰን በዚያም ሳቢያ ትውልድ እንዳይሸማቀቅ ነፃ ህዝብ ሆነን እንድንቀጥልም ያደረጉን ከጠላት ጋር ተናንቀው ደምና ላብ ከፍለው ነው። ይህ ሁሉ ሲሆን ግን የውስጥን ችግር ትተው ለትልቁ ስዕል ቅድሚያ በመስጠት ነበር። እምዬ ምኒልክ እቴጌ ጣይቱ ብጡል የጎራው ገበየሁ ከዚያም ከነሱም ውጭ ብዙ የኦሮሞም የአማራም አርበኞች ተሳትፈውበታል። በአድዋው ጦርነት ላይ ያልተሳተፈ አርበኛ የለም። አርበኛ ድንበርና ወሰን የለውም ነበር። በርግጥ በዓለም ከተፈጸሙ ድንቅ ታሪኮች መካከል የአድዋን ያህል የገዘፈ ለንጽጽር እንኳን ከጎኑ የሚቆም አቻ ገድል በየትኛው የዓለም አጽናፍ ተከስቶ ይሆን? ጀግንነት፣ ርህራሄ፣ ብስለትና ጥበብ የሁሉም መልክ በአድዋ መስታወት የሚገለጡ ናቸው። በድል ተጠናቀቀ ማለት ነው። አባቶቻችን ባደረጉት መስዋዕትነት ያለ መስዋዕትነት ነጻነት አይገኝምና መስዋዕት ሆነው ይችን ሀገር እንድትቀጥል አድርገዋታል ማለት ነው። ነጭን አፄ ምኒልክ አንበርከው አሸንፈው ወደ መጣበት ሀገር መልሰውታል ማለት ነው። በሰው ክቡርነት ቅኔ የምትጀምረው እጅጋየሁ ሽባባው ተናገሪ ተናገሪ የድል ታሪክሽን አውሪ ስትል ቅኔና እንጉርጉሯን ትቋጫለች። አድዋ የጥበብና የጀግንነት ልክ ማሳያ የከፍታ ማማ። ተናገሪ ተናገሪ የድል ታሪክሽን